የጌታ ኢየሱስ ፍቅር ሰላም ከሁላችሁም ጋር ነው። ከሁላችሁም ጋር ይሁን። እንደምን አላችሁ? እኔ ወንድማችሁ አገልጋይ ወንድማችሁ ሙሌ ነኝ። እግዚአብሔር የምስራቹ ወንጌል አብሳሪ ተናጋሪ ነኝ። ኢየሱስ ጌታ ለዚህ ክብር ያበቃን እግዚአብሔር ስሙ ይባረክ። ሃሌሉያ። አይደለ መጽሐፍ ቅዱስ ሲናገር የባረከን እግዚአብሔር ምን ይበል ይላል? ይባረክ። አንዱ በዚህ ምድር ላይ የምንኖርበት ሚስጥር ምንድነው? በክርስቶስ የተባረክንበት በረከት አለ አይደለ? የባረከን ማን ነው? በክርስቶስ እግዚአብሔር ነው። ለምንድነው የምንኖረው ሲባል የባረከንን ለመባረክ፣ እሱን ከፍ ለማድረግ፣ እሱን ለማላቅ በህይወታችን ላይ፣ በአለማችን ላይ፣ በምድራችን ላይ እሱን ምን ለማድረግ ነው? ከፍ ለማድረግ፣ ለማሳየት። አንደኛ ያው አካሉም እንደሆነ እግዚአብሔር ደግሞ ሚስጥሩን ወንጌሉን መግለጥ የሚፈልገው በአካሉ በኩል ስለሆነ ማለት ነው። ኢየሱስ ክርስቶስ በጣም ይወዳቸዋል። ሃሌሉያ። ዲጋላ ብራሻዳ ካታላባ። ዛሬ የጌታ ፍቃድ አንድ ነገር ነው በልቤ ያስቀመጠው ሐሳብ አለ። እሱን ደግሞ በጥቂቱ ልነግራችሁ ፈልጋለሁ። እንግዲህ እንደምታውቁት ጌታ ኢየሱስ ክርስቶስ ወደዚህ ዓለም ከእግዚአብሔር ዘንድ ወደ ዓለም ተልኮ መጥቶ ብዙ ነገሮችን ከሰራ፣ ብዙ ነገሮችን ካደረገ በኋላ የመስቀልን ሞት ከሞተ በኋላ ወደ ሰማይ እንዳረገ፣ ወደ ሰማይ አድርጎም ደግሞ እግዚአብሔር ባዘጋጀለት በዙፋኑ ላይ እንደተቀመጠ ሁላችንም እናስተውላለን፣ ሁላችንም እንረዳለን። እና ይህም ደግሞ የታመነ ነው። ሁላችንም ደግሞ ልንቀበለው የተገባ እውነት ነው። እና በሁሉም ዘንድ ምን ይታመናል? ክርስቶስ ወደ ዓለም እንደመጣ፣ በድንግል ማርያም በኩል ወደዚህ ዓለም እንደመጣ፣ በመንፈስ ቅዱስ እንደተጸለለ፣ በመንፈስ ቅዱስ አማካኝነት በማርያም ሆድ ውስጥ አድሮ እንደተወለደ፣ የኃጢአትን ስርየት እንዳደረገ፣ እንደተሰቀለ፣ እንደሞተ፣ መከራ እንደተቀበለ፣ ከሞትም በሶስተኛው ቀን እንደተነሳ፣ በዚህ ምድር ላይ 40 ቀንና 40 ሌሊት እንደተመላለሰ፣ ከዛም በመጨረሻ በክብር በደመና በመንፈስ ቅዱስ ወደ ሰማይ እንዳረገ ሁላችንም እናውቃለን። እና ሐዋርያቶቹም ደግሞ ይህን ነገር ያውቃሉ። ግን አንድ ሚስጥር እስቲ ዛሬ ልንገራችሁ። ኢየሱስ ክርስቶስ ካረገ በኋላ በአባቱ ቀኝ ከተቀመጠ በኋላ ምንድነው እየተከናወነ ያለው? ምንድነው እየተደረገ የነበረው? ኢየሱስ ክርስቶስ በሰማይ አድርጎ በሰማይ የሆነው ነገር፣ በሰማይ የተደረገው ነገር ምንድነው? እንግዲህ ሐዋርያቶቹ ምናልባት በዛን ጊዜ ምን እየተከናወነ ምን እየተደረገ እንደሆነ እርግጠኛ ነኝ ያስተዋሉ አይመስለኝም፣ የተረዱ አይመስለኝም። ግን የዮሐንስ በተለይ ስለ ዮሐንስ ነው ጥቂት ነግራችሁ። የክርስቶስ ኢየሱስ የልብ ወዳጁ የነበረ፣ ወደ ደረቱ ተጠግቶ የሚሰማው ሰው የነበረ፣ 5 መልእክታቶችን የጻፈልን አይደለ? የዮሐንስ ወንጌልን የጻፈልን፣ የዮሐንስ መልእክቶችን 3ቱ መልእክቶችን የጻፈልን፣ እንዲሁም ደግሞ የትንቢት መጽሐፍን የጻፈልን፣ በዛ በትንቢት መጽሐፍ ውስጥ የተፈጸሙ እየተፈጸሙ ያሉና እንደገናም ደግሞ የሚፈጸሙ እውነታዎች በሰማይ ሆነ በምድር እንዳሉ ዮሐንስ በምሳሌ መልክ ሲናገር በዚህ መጽሐፍ ውስጥ ታያላችሁ። እና ያ ራእይ የሱ ራእይ ሳይሆን የክርስቶስ ኢየሱስ ራእይ እንደሆነ፣ በዚህ ራእይ ውስጥ የሚያካትተው አልፋና ኦሜጋ የሆነውን ክርስቶስ ኢየሱስን አጉልቶ ያሳየናል። እና እኔ በጣም የሚገርመኝ ነገር፣ እኔ አሁን እዚህ መጽሐፍ ውስጥ ሰዎች ስለ ሰይጣን ስለምን ብዙ ነገር ያወራሉ አይደለ? ኖ፣ እዚህ መጽሐፍ ውስጥ የሚያወራው ስለ አንድ ነገር ነው። እሱም አልፋና ኦሜጋ ስለሆነው ስለ ክርስቶስ አካል አብረው እንደሚነግሱ፣ አብረው ደግሞ ምን እንደሚሉ በዚህ ምድር ላይ ከፍ እንደሚሉ፣ ከክርስቶስ ኢየሱስ ጋር እንደሚነግሱ መጽሐፍ ቅዱሳችን ይናገራል። እንግዲህ ለመግቢያ ይህን ያክል ከተናገርኩኝ፣ በዚህ በዮሐንስ ራእይ ምዕራፍ 5 ላይ አንድ ትልቅ ሚስጥር ታያላችሁ። ጌታ ኢየሱስ ክርስቶስ ወደ ሰማይ ካረገ በኋላ በዙፋኑ ቀኝ ተቀመጠ እና በዙፋኑ ቀኝ በሚቀመጥበት ጊዜ ላይ
እግዚአብሔር ረድቶት እግዚአብሔር አግዞት ዮሐንስ በደሴት ባለ ሰዓት ላይ እንግዲህ ከብዙ ዓመት በኋላ ነው። ከብዙ ዓመት በኋላ እግዚአብሔር ረድቶት ዮሐንስ በደሴት ሳለ ለክርስቶስ ወንጌል መከራን እየተቀበለ ባለ ሰዓት ላይ እግዚአብሔር አይኖቹን ከፍቶ በራእይ አንድ ነገርን ያሳየው ነበር። የሚያሳየው ራእይ ምንድነው? በሰማይ ጌታን ኢየሱስ ክርስቶስን በዙፋኑ ቀኝ ተቀምጦ በአባቱ ቀኝ ተቀምጦ እግዚአብሔር ባዘጋጀለት መንግስት ላይ ተቀምጦ ነግሶ እና እየተከናወነ ያለውን እየተደረገ ያለውን እውነትን እግዚአብሔር በመንፈሱ አማካኝነት የሚያሳየው ነገር ነበረ እና አንድ መልአክ መጥቶ ይህን ምስጢር ይገልጥለት ነበረ። እና በዚህ በዮሐንስ ራእይ ምዕራፍ 5 ላይ የሚገርማችሁ ነገር ብዙ አካላቶች እንዳሉ ታያላችሁ። አንደኛ ያው እንዳልኳችሁ ጌታ ኢየሱስ በዙፋኑ ተቀምጦ ታያላችሁ። 24ቱ ሽማግሌዎች እንዳሉ፣ እልፍ አላፋቶች መላእክቶች እንዳሉ፣ እንደገና ደግሞ አራቱ መናፍስቶች አራቱ ፍጥሯን መናፍስቶች እንዳሉ እነሱም አንዳንዶቹ በአንድ ጎን በኩል አንበሳ የሚመስል የበሬ መልክ የሚመስል የሰው ፊት የሚመስል ንስር የሚመስል ነገር ይመለከታሉ። እነዚህ ሕያዋን ፍጥሯን የሚባሉ መናፍስቶች የሚባሉ የእግዚአብሔር መናፍስቶች የሚባሉ መላ አካላታቸው በዙሪያቸውም በጀርባም ሆነ መላ አካላታቸው ባጭሩ በአይን የተሞላ ነበር። በጣም አሜዚንግ የሆነ ነገር ነው ይሄ። ሃሌሉያ ሃሌሉያ። እና 6 ክንፍ የነበራቸው ናቸው። 6 ክንፍ አላቸው። አራቱ ሕያዋን እንስሳቶች ተብለው ፍጥሯን ተብለው ይጠራሉ። እና እነዚህ 24ቱ ሽማግሌዎች አሉ። ከዛን እልፍ አላፋት እልፍ ጊዜ እልፍ ይላቸዋል። እነዚህ ነበሩ እና እግዚአብሔር አግዞት እግዚአብሔር ረድቶት እነዚህ 24ቱ ሽማግሌዎች ሆነ መላእክቶች ሆነ እንደገና ደግሞ ሕያዋን ፍጥራን ሆኑ 7ቱ የእግዚአብሔር መናፍስቶች ሆኑ በዙፋኑ ፊት ለፊት ላይ ቆመው በዙፋኑ ፊት ለፊት የታረደውን በግ አዩት። እና የታረደውን በግ በሚመለከቱበት ጊዜ የታረደው በግ የሰራውን ስራ በደሙ የተደረገውን ስራ ኢየሱስ ክርስቶስ በዓለም ሳለ ይኸውላችሁ አሁን ካረገ በኋላ ነው እግዚአብሔር ረድቷቸው ደሙ የሰራውን ስራ ሃሌሉያ ደሙ በምድር ላይ ደሙ የሰራውን ስራ ምን እንደነበረ ምን እንደሆነ የሚያስተውሉበት ሰዓት ነበረ። እና ለእግዚአብሔርን ክብርን ለእግዚአብሔርን ምስጋና ለእግዚአብሔርን ውዳሴ የሚያቀርቡበት ሰዓት ነበረ። ምን ብለው ነው እግዚአብሔርን የሚያመልኩት? የታረደው በግ ኃይልና ባለጠግነት ጥበብና ብርታት ክብርና ምስጋና ሊቀበል ይገባል። ከዚያም በሰማይና በምድር ከምድር በታች በባህርም በእነርሱ ውስጥም ያሉ ፍጥሯን ሁሉ እንዲህ ብለው ሲዘምሩ ሰማው። በዙፋኑ ለተቀመጠው ለበጉ ምስጋና ሞገስ ክብር ኃይል ከዘላለም እስከ ዘላለም ይሁን። አራቱ ሕያዋን ፍጥራንም አሜን አሉ። ሽማግሌዎችም በግንባራቸው ተደፍተው ነበር። ኦ ምን አይነት የሚያስደንቅ ቃል! ዲያላ ካብራ። እነዚህ እልፍ ጊዜ እልፍ የሆኑ መላእክቶች ለእግዚአብሔር ምስጋናን የሚያቀርቡበት ሰዓት ለታረደው በግ ኢየሱስ ጌታ ነው። ለታረደው አሁን ዮሐንስ ነው በራእይ የተመለከተ ያለ ኢየሱስ በዙፋኑ ከገባ በኋላ በዙፋኑ ከተቀመጠ በኋላ ምን እየተደረገ እንደነበረ ምን እየተከናወነ እንደነበረ እግዚአብሔር እንግዲህ መልእክትን ሊያጽፈው ስለሆነ እኛ ሰዎች በዚህ ምድር ላይ የክርስቶስ ኢየሱስ የመስቀሉ ስራ ምን እንደሰራ ባይዘዌ ለኛ ብቻ ሳይሆን በወቅቱ ለደቀ መዛሙርቱ ለሐዋርያው ዮሐንስ ራሱ ኢየሱስ ክርስቶስ በሰማይ ለምን እንደገባ ሚስጥሩን ነበር የሚገልጥለት፣ ራእዩን ነበር የሚገልጥለት። አሁን በብዙዎች ዘንድ በዚህ ዓለም ላይ የኢየሱስ ውልደት ይታመናል፣ የኢየሱስ እርጋት ይታመናል፣ የኢየሱስ መስቀል ሞት ይታመናል፣ ትንሣኤም ይታመናል። ግን ደግሞ በኢየሱስ ክርስቶስ ሞትና ትንሣኤዎች ምንድነው የተደረጉት? ምንድነው የተሰራው? ኢየሱስ በዙፋኑ ገብቶ በተቀመጠ ሰዓት ላይ ምን ነበር እየተከናወነው የሚለው እውነት ደግሞ አይታወቅም። ሃሌሉያ። ደሙ የሰራው ስራ ምንድነው የሚለውን ነገር እና እዚህ ጋር ስታዩ መላእክቶቹ ደሙ የሰራውን ስራ የታረደውን በግ ዲያላ ካብራሻ ዳካተባ ሃሌሉያ እግዚአብሔር ረድቷቸው
በሰማይ በዙፋኑ ላይ የታረደውን በግ አዩት። ሃሌሉያ። ከዛን ለእግዚአብሔር ምስጋናን ያመጡ ነበር። ኃይል ይገባዋል፣ ባለጠግነት ይገባዋል፣ ሞገስ ምስጋና ይገባዋል እያሉ። እሱም ብቻ አይደለም የሚገርመው፣ በሰማይ ሆነ በምድር ከምድር በታች ከምድር በታች ያሉ ፍጥሯን ሁሉ ምን አይነት የሚደንቅ የእግዚአብሔር ቃል! ሃሌሉያ ሃሌሉያ። በዙፋኑ ላይ ለተቀመጠው እንደዚህ ብለው ይዘምሩ ነበር። ምስጋና፣ ክብር፣ ሞገስ፣ ኃይል ከዘላለም እስከ ዘላለም ምን ይላል? ይገባሃል፣ ይገባሃል። ሃሌሉያ ይገባሃል እያሉ እግዚአብሔር ምን ይላሉ? ስለኛ መዳን፣ ስለኛ የኃጢአት ስርየት፣ ስለኛ መጽደቅ፣ ስለኛ ቅድስና እግዚአብሔርን ምን ይሉታል? ያመሰግኑታል። የታረደው እኮ ስለነሱ አይደለም፣ የተሰዋው እኮ ስለነሱ አይደለም። ሃሌሉያ ሃሌሉያ። ኢየሱስ ጌታ። አስቀድሜ ስለዚህ የተናገርኩበት ምክንያት አለኝ። ሃሌሉያ። አራቱ ሕያዋን ፍጥሯን ደግሞ አሜን ይላሉ። አሜን ይላል። ሃሌሉያ። በሰማይም አሜን አለ፣ እናንተም አሜን። ኢየሱስ ጌታ። ሽማግሌዎችም በግንባራቸው ተደፍቶ ምን ይላሉ? ይሰግዱለት ነበረ። ኦ አሜዚንግ! ኢየሱስ ጌታ። እነዚህ አራቱ ሽማግሌዎች የሚባሉት ለእግዚአብሔር ክብርን ይሰጡ ነበረ፣ ይደፉ ነበረ፣ በፊቱ ይሰግዱለት ነበረ። ሃሌሉያ። ለማ? ለታረደው በግ። ለማ? በዙፋኑ ለተቀመጠው። ሃሌሉያ። መጽሐፍ ቅዱስ ሲናገር የኃጢአት ስርየት ካደረገልን በኋላ ሃሌሉያ በግርማው በአባቱ ቀኝ ተቀመጠ ይላል። ስለ ኢየሱስ ክርስቶስ ነው የሚናገረው። ሃሌሉያ። እሱ ያለና የነበረን አምላክ የሆነ ሃሌሉያ አምላክነትንና ሰውነትን በአንድ አካል የያዘ ኢየሱስ ጌታ ስለኛ ብሎ አምላክ ሞተልን፣ ስለኛ ብሎ ታረደልን። ሃሌሉያ። በግ ብሎ ይገልጿል ኢየሱስ ጌታ። ሃሌሉያ። ምክንያቱም በብሉይ ኪዳን ላይ በቀደመው በአሮጌው ኪዳን ላይ በበግ እና በተለያየ እንስሶች ነበረ የኃጢአት ስርየት የሚደረገው እና አሁን የመጨረሻ የኃጢአት ስርየትን ኃጢአትን የሚያስወግድ አንድ በግ ግን ተገኘ። የእግዚአብሔር በግ፣ የዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ። ዮሐንስ ራሱ አይደለ ሲመለከተው እነሆ የዓለምን ኃጢአት ሁሉ የሚያስወግድ የማበግ የእግዚአብሔር በግ። ኢየሱስ ጌታ፣ ኢየሱስ ጌታ። ሃሌሉያ። ስለዚህ በመስቀሉ ላይ የተሰራውን ስራ፣ በደሙ የተሰራውን ስራ እነዚህ መላእክቶች ተረድተው ገብቷቸው እግዚአብሔርን ስለኛ የኃጢአት ይቅርታ፣ ስለኛ መጽደቅ፣ ስለኛ ቅድስና እግዚአብሔርን ያመሰግናሉ። ስለኛ መዳን እግዚአብሔርን ያመሰግናሉ። እኛ ግን ድነን አልዳንም እንላለን። ሚስጥሩ ስላልገባን፣ ሚስጥሩ ስላልተረዳ ነው። አሁንም በኢየሱስ ስም መንፈስ ቅዱስ ይሄን ቃል ያብራላችሁ። አሁንም መንፈስ ቅዱስ ይሄን ቃል በኢየሱስ ስም ያብራል። ሃሌሉያ። ከዛ እንደዚህ ይላል። እኔ ሃሌሉያ መጽሐፉን ልትወስድ ማኅተቦቹን ልትፈታ ይገባል። ምክንያቱም ታርዳል፣ በደም ከነገድ ሁሉ፣ ከቋንቋ ሁሉ፣ ከወገን ሁሉ፣ ከሕዝብ ሁሉ ሰዎችን ለእግዚአብሔር ዋጅታል። ዋው! መጽሐፎቹን ልትፈታ ምን ይላል? ይገባል። መሲሁ እንደሚመጣ፣ መሲሁ እንደሚታረድ፣ ብዙ ክንዋኔዎች እንደሚደረግ፣ ከዛ በኋላ ወደ ክብሩ እንደሚገባ በዳንኤል መጽሐፍ ላይ ተጽፏል። እና ዳንኤል ያን ማኅተብ ዘግቶት ነበር። ማንም ሰው ሊፈታው አይችልም ነበር። ኢየሱስ ግን መጣና ማኅተቦችን ሁሉ ፈታ። ሃሌሉያ። የሰዎችን ዘር ሁሉ ጥያቄ ምን አለ? መለሰ። ሃሌሉያ። በመጨረሻ ዘመን የሚሆነው። ስለዚህ ኢየሱስ ከመጣበት ጊዜ ጀምሮ የመጨረሻ ዘመን ነበር። ለምን ሆኖ የመጨረሻ ዘመን ሲባል? ለኪዳኑ። ይሄ አሮጌው ኪዳን አለ አይደለ? ለሱ የመጨረሻው ጊዜ ነበር። ሃሌሉያ። አሁን እሱ ውስጥ ጠልቄ አልገባም። ዋናው ስለ ደሙ እያወራው ስለሆነ ማለት ነው። ከዛን ይሄን ከተናገሩ በኋላ መጽሐፍቶቹን ሊፈታ የተገባው በሰማይና በምድር ከምድር በታች አልተገኘም፣ ግን አንድ ከዳዊት ዘር የሆነ ሃሌሉያ የታረደ አንድ በግ ተመለከቱ። ከዛን ዮሐንስ በቃ አታልቅስ አሉት። አንድ ተገኝቷል። ሃሌሉያ
ከዛ ሲመለከቱት የታረደው በግ እሱ የታረደውን በሚመለከቱበት ሰዓት ላይ ደሙ ምን እንዳከናወነ በደም ከነገድ ከቋንቋ ከህዝብ ከወገን ሁሉ በደም ለእግዚአብሔር ዋጅተሃል የራሳቸው አድርጋቸዋል። ሃሌሉያ። በዚህ ምድር ላይ የተለያየ ብሔር ብሔረሰብ የተለያየ ቋንቋ የተለያየ ወገን የተለያየ ህዝብ አለ። ልክ ግን በክርስቶስ ኢየሱስ ሰው ሲያምን በደሙ ሲታጠብ ለእግዚአብሔር ተዋጅቶ አንድ አዲስ ፍጥረት ነው የሚሆነው። የክርስቶስ ኢየሱስ አካል ነው የሚሆነው። ያለ ነውር ያለ ነቀፋ የሆነ ራሱ ክርስቶስ የሆነ እርሱ አካል የሆነ ሃሌሉያ እድፈት የሌለበት ነውር የሌለበት ያለፊት መጨማደድ የሆነ ክቡር የሆነ የክርስቶስ አካል ነው የሚሆነው። ምክንያቱም እግዚአብሔር ልጁን አሳልፎ ስለሰጠው በግ ሆኖ ስለታረደለት ለአንዴና ለመጨረሻ ጊዜ ኡራ ባጋዳጋዳላ ዕብራውያን ላይ ሲናገር እኮ ሃሌሉያ ኢየሱስ ክርስቶስ ደሙን ይዞ በገባ ጊዜ እንደነ ሊቀ ካህኑ አሮን አይደለም እኮ። ያኛው እኮ ለኃጢአት መታሰቢያ ነው ወይ ለአንድ ዓመት እኮ ምናምን ነው እንትን የሚለው ይሸፍን ነበር። ይሄኛው ግን ደሙን ይዞ በገባ ጊዜ ኢየሱስ ጌታ ነው። ለአንዴና ለመጨረሻ ጊዜ የኃጢአታችንን ሁሉ ምን አለ አስወገደልን። ፍጹማን አደረገን፣ ጻድቅ አደረገን ደሙን ይዞ ገብቶ እና ሲያይ ይሄን ብቻ አይደለም አለ። ከነገድ ተዋጅተናል፣ ከቋንቋ ተዋጅተናል፣ ከወገን ተዋጅተናል፣ ከህዝብ ተዋጅተናል። አሁን የእግዚአብሔር ህዝብ ሆነናል። አሁን የእግዚአብሔር ነገድ ሆነናል። ዘራችን የእግዚአብሔር ሆኗል። ቋንቋችን ሰማያዊ ሆኗል። ዲያላካ ብራሻ ዳካባይ ሰማያዊ ቋንቋ ይባላል። ሃሌሉያ ሃሌሉያ ሃሌሉያ። ይሄን ብቻ አይደለም። በጣም የሚገርመው ነገር እንደዚህ ይላል፣ ለአምላካችንም መንግስት ሃሌሉያ። በዙፋኑ የተቀመጠው አምላካችን ለሱ መንግስት ሃሌሉያ ካህናት አድርጋቸዋል። መንግስትና ካህናት አድርጋቸዋል። ለአምላካችን በዙፋኑ የተቀመጠው ምንድነው? አምላካችን ነው አሉ። እነዚህ እልፍ አላፋት መላእክት አምላካችን ነው፣ ጌታችን ነው፣ ንጉሳችን ነው። ስለዚህ ለእርሱ መንግስት አደረጋቸው። እኔ መንግስት ነኝ፣ የእግዚአብሔር መንግስት። እግዚአብሔር በመንግስቱ ላይ የሾመኝ መንግስቱ ነኝ። ሌላው ደግሞ ካህናት አደረካቸው። እግዚአብሔር በዚህ ምድር ላይ የመሰረተው ምንድነው? መንግስት ነው። ሃሌሉያ። እግዚአብሔር መንግስት ምንድነው? መብልና መጠጥ አይደለችም፣ በመንፈስ ቅዱስ የሆነ ሰላምና ደስታ ጽድቅ እንጂ ይላል። የእግዚአብሔር መንግስት ማን ነው ሲባል እኔና እናንተ ነን። እንዴት ሲባል መንፈስ ቅዱስ በእኛ ውስጥ መጥቷል። የእግዚአብሔር መንግስት ይዞ የመጣው በመንፈስ ቅዱስ አማካኝ። የእግዚአብሔር መንግስት የተብራራው ሆሊ ስፒሪት በእኛ ውስጥ ሲያድር ነው። እግዚአብሔር አንድ ፕሮጀክት አለው በዚህ ምድር ላይ በዚህ ዓለም ላይ መንግስቱን ማስፋፋት። ሃሌሉያ። መንግስቱ የዘላለም መንግስት ነው። መንግስቱ የጽድቅ መንግስት ነው። መንግስቱ የሰላም መንግስት ነው። መንግስቱ የፍቅር መንግስት ነው። አድሎ የሌለበት ነው። ሃሌሉያ ሃሌሉያ። የማይፈርስ መንግስት ነው። የጸና መንግስት ነው። ካንቺ የሚወለደው አይደለ ያለት ለማርያም። ሃሌሉያ። የዳዊትን ዙፋን ምን እለዋለሁ አወርሷል። እሱም የዘላለም መንግስት ይሆናል። የጽድቅ መንግስት፣ የሰላም መንግስት። ሃሌሉያ። አሁን እርሱ ተወልዶ የኃጢአትን ስርየት ካደረገ በኋላ በዙፋኑ ተቀመጠ፣ መንግስቱ ላይ ተቀመጠ። ለዛ መንግስት ደግሞ እኛ መንግስት አደረገን። ከምን አንጻር? በመንፈስ ቅዱስ። ሃሌሉያ ሃሌሉያ ሃሌሉያ። እኔ የሰማይ መንግስት ተወካይ ነኝ፣ አምባሳደር ነኝ። መንግስቱን በሙላት እገልጣለሁ። ክራይስት ሲመጣ ደግሞ በሙላት ትገለጣለች የእግዚአብሔር መንግስት። ለዚህ እኮ ነው ኢየሱስ ከመሰቀሉ በፊት መንግስት ትምጣ ይላል። የእግዚአብሔር መንግስት በሰማይ ነበረች። ልክ ኢየሱስ የኃጢአት ስርየት ካደረገ በኋላ የእግዚአብሔር መንግስት በሙላት ተገለጠች በመንፈስ ቅዱስ አማካኝነት። አሁን ደግሞ በሙላት በኃይል በሙላት ትገለጣለች። ዓለም ሁሉ በክርስቶስ ትጠቀለላለች። ከዛ እንደዚህ ይላል፣ ካህናት አደረጋቸው። የካህን ስራ ታውቃላችሁ። ሃሌሉያ ሃሌሉያ ሃሌሉያ። ኢየሱስ ጌታ። ከክርስቶስ ጋር ታረቁ ብለን እንለምናለን። ሰዎችን ከሊቀ ካህኑ ከኢየሱስ ጋር እናገናኛለን። ኢየሱስ ያድና። ዲያላካባ እናስታርቃ፣ ታረቁ፣ ኃጢአት ተወግዶላችኋል፣ የምስራች ብለን ወንጌል እንናገራለን።
ወንጌል ስንናገር ሰዎች ከክርስቶስ ጋር ምን ይላል? ይታረቃል። ከነገድ ከቋንቋ እነሱ ምን ይላል? ይወጣል። ደሙ የኢየሱስ ደም እየፈሰሰ በቀራኒዮ ላይ እየፈሰሰ በከተማይቷ ላይ እየፈሰሰ ወደ ጎልጎታ ወደ ቀራኒዮ መስቀሉን ተሸክሞ ሲወጣ ተጠልጥሏል፣ ተገርፏል። ደሙ እየፈሰሰ ነው። ዝም ብሎ አልነበረም ደሙ እየፈሰሰ የነበረው። ደሙ አንድ በመለኮታዊ ዓለም ላይ እየሰራው የነበረው ስራ አለ። እርሱም እኔንና እናንተን ካህናት እያደረገን ነበር። እኔንና እናንተን መንግስት እያደረገን ነበር። እኔንና እናንተን ለእግዚአብሔር እየዋጀን ህዝቡ እያደረገን ነበረ። ወገኑ እያደረገን ነበር። ነገዱ እያደረገን ነበር። ለዚህ ነው እኛ ከእግዚአብሔር ተወልደናል። የእግዚአብሔር ዘር በውስጣችን አለ። ለዚህ ነው ዮሐንስ የእግዚአብሔርን ታላቅ ፍቅር እግዚአብሔር ለኛ ያለውን ታላቅ ፍቅር ተመልከቷል። እንዴት አትረፍርፎ እንደወደደን እስቲ ተመልከቱ እዩዋል። ኦ ሃሌሉያ፣ ኦ ሃሌሉያ። የእግዚአብሔር ልጆች ተብለን እንድንጠራ አደረገ ይላል። ኦ ሃሌሉያ። ልጅነት ደግሞ የሚገኘው በመወለድ ነው። ልጅነቱ ዘር አለ። ዘሩን ተካፍለናል። የመለኮት ዘር እኔና እናንተ ውስጥ አለ። ስለዚህ ድኛለሁ አልዳንኩም እጠፋለሁ እንደዚህ እንትን በሉት። ትንሽ ተረጋጉ። መጽሐፍ ቅዱስን በደንብ አጥኑ። መንፈስ ቅዱስ እንዲገልጥላችሁ፣ መንፈስ ቅዱስ እንዲያበራላችሁ። ልጅ በቤት የሚኖረው ለዘላለም ነው እንጂ እስካጠፋ መልካም እስካደረገ አይደል። ሃሌሉያ። ባሪያ ነው ለዘላለም በቤት የማይኖር። እኔና እናንተ ግን ልጅ ነን። የመለኮት ዘር የመለኮት ባህሪ ተካፋይ የሆነ ዳላጋጃናሱ ኢየሱስ ጌታ። ስለዚህ ልጆች ነናል። አሁን ልጆች ነው። በኋላ ግን ምን እንደምንሆን አይዶን ነው አላቅም ማለት ግን በሚገለጥበት ጊዜ አንድ ነገር ይገባኛል። አንድ ነገር አውቃለሁ። ስንከፈት እርሱ እንዳለ እናውቃለን። እርሱ እንዳለ እናየዋለን። ደግሞ እርሱን እንድንመስል እናውቃለን። አሁን እኮ ሊሚት ያደረገን የገደበን ይሄ ስጋ ነው። ልክ ክርስቶስ በሚገለጥበት ሰዓት ግን የስጋን ቤዛነትን እናገኝና የትንሣኤ አካል እናገኛለን። እርሱን ቁልጭ እንመስላለን። እርሱን ቁልጭ እኔና እናንተን መለየት እስኪያቅትን አካልን መለየት አትችሉም። ኢየሱስ ጌታ። ስለዚህ ደሙ ዝም ብሎ አይደለም፣ የሆነ ድራማ እየተሰራ አይደለም። ኢየሱስ ክርስቶስ ውርደትን እየተቀበለ አልነበረም። ለኔና ለናንተ ክብርን እያጎናጸፈ ነበር። ኃጢአት ላይ እየፈረደ፣ ሰይጣን ላይ ዲያብሎስ ላይ እየፈረደበት። መስቀሉ ላይ ብዙ ነገር ተከናውኗል ወገኖች። ኃጢአት ለአንዴና ለመጨረሻ ቅጣት አግኝቷል። እግዚአብሔር በኃጢአት ላይ ያለውን ጭካኔ ያሳይቷል። እግዚአብሔር በበደል ላይ ያለውን ጭካኔ ያሳይቷል፣ ገልጧል። ሰይጣንንም አሽከርክሮ ጥሎታል። ሰይጣን ያለውንም ስልጣን በሞት ላይ በበሽታ ላይ ያለውን ስልጣን እንዳለ ቀምቶታል። ሰይጣን እኔና እናንተን ካሁን በኋላ እንደፈለገ ሊያደርገን አይችልም። በጨለማ የሚሄድ ህዝብ ብርሃን አየ ይላል። ካሁን በኋላ ሰይጣን ስለተሸነፈ በመስቀሉ ድል ስለሆነ ሰይጣን እንደፈለገ ማድረግ፣ እንደፈለገ መግደል፣ እንደፈለገ ማውጣትና ማስገባት አይችልም። ለምን? በመስቀሉ ላይ ድል ተነስቷል። ለምን? በመስቀሉ ላይ ተሸንፏል። እግዚአብሔር ኢየሱስ በመስቀል ላይ በሚወጣበት ሰዓት ልብ በሉ ኃጢአት ሆነ። ለምን? እኔንና እናንተ አንዱ ስለ ሁሉ ምን አለ? ሞተ። ተወካያችን ነው ኢየሱስ። ተወክሎ በመስቀል ላይ የተሰቀለ ነበር። እኔንና እናንተን በመንፈሳዊ ዓለም ውስጥ ደግሞ እኔና እናንተ በሱ ውስጥ ነበር። ስለዚህ ኢየሱስ ላይ የደረሰበት ቅጣት፣ ጭካኔ ሁሉ እኔና እናንተ ላይ ደርሷል። ኢየሱስ ጌታ። ከክርስቶስ ጋር ተሰቀላችሁ ይላል መጽሐፍ ቅዱስ። እግዚአብሔር ለኃጢአት ያለውን ጭካኔ ለማወቅ ከፈለጋችሁ መስቀሉን ተመልከቱ። እግዚአብሔር ልጁን ዝም የማለት ልጁን የመቃት እንትን የለበትም። ኃጢአት ስለነበረ ግን ፊቱን አዞረበት። ኢየሱስ ጌታ። ስለዚህ በመስቀሉ ላይ ድራማ እየተሰራ አልነበረም። ዓለም መቀበል የሚከብዳት ይሄን የምስራች ቃል፣ ይሄን እውነት ነው። አሁን ሞቷል፣ ተሰቅሏል፣ ሄዷል፣ እንዲሆናል ችግር የለበትም። ማንም ሰው ይናገራል፣ ማንም ሰው ይደግሳል፣ ማንም ሰው ይበላል፣ ይጠጣበታል፣ በጣም እንትን ብዙ ነገር ያደርግበታል። በሰማይ ግን ስለኔና ስለናንተ አምልኮ እየተደረገ ነው። ሃሌሉያ። መላእክቶች እድል አግኝተው ስለኔና ስለናንተ ምን እያደረጉ ነው? እግዚአብሔርን እያመሰገኑ ነው። ሃሌሉያ። በአዲስ ቅኔ መዝሙርን ይዘምሩለት ነበር።
እናንተ ቀና ብለው ድፍት ብለው ቀና ሲሉ እንደገና አዲስ ዝማሬ ይዘምራሉ። ኦ ታርዳሃልና ማለት ዝማሬ አይደጋግሙም እዛ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኦ ሃሌሉያ። እኛ ደግሞ የእሱ ልጆች ነን። ሃሌሉያ። ከእርሱ ጋር በክርስቶስ ቀኝ ተቀምጠናል። ከክርስቶስ ኢየሱስ ጋር ተጠምቀናልም ተቀምጠናልም። ኢየሱስ ጌታ። ይሄ ታላቅ የምስራች። ይሄ የሆነው ለእኔና ለእናንተ ነው። እንዴት? እንዲያው በጸጋው፣ እንዲያው እግዚአብሔር አንድያ ልጁን እስከ መስጠት። ሃሌሉያ። ስለዚህ ይሄ ታላቅ የምስራች ነው። በዚህ በኢየሱስ ክርስቶስ ያላመናችሁ ኢየሱስ ይወዳችኋል። የኃጢአት ይቅርታን ሰጥቷችኋል። ኃጢአት እናንተ ላይ የለባችሁ። እግዚአብሔር ኃጢአታችሁን ሁሉ በክርስቶስ አድርጎ እግዚአብሔር አምላክ ክርስቶስን ቀጥቶታል። ስለ እናንተ ኢየሱስ ክርስቶስ መከራን ተቀብሏል። ተገርፎላችኋል፣ ሞቶላችኋል፣ ተሰቅሎላችኋል፣ ሞቷል። ከሞትም በሶስተኛው ቀን ድል አድርጎ ተነስቷል። ወደ አባቱም ቀኝ በዙፋኑ ላይ ተቀምጧል። እንደገና ተመልሶ ይመጣል። በእርሱ የሚያምን ሁሉ የዘላለም ሕይወት አለ። በእርሱ የማያምን ግን የዘላለም ሕይወት የለውም። ሃሌሉያ። ስለዚህ በእርሱ እመኑ። ሃሌሉያ ሃሌሉያ። በእርሱ እመኑ። እርሱ ይወዳችኋል። ሃሌሉያ። ስለ እናንተ ነው የሞተው፣ ምንም ዋጋ ሳትከፍሉ። ሃሌሉያ። ምንም ሳትጥሩ። ሰው በመልካም ስራ ሊድን አይችልም። ሰው በበጎ ስራ ሊድን አይችልም። ሰው ሊድን የሚችለው እግዚአብሔር በሰራው ስራ ብቻ። ሃሌሉያ። ስለዚህ ኢየሱስ ይወዳችኋል። በሰማይ በጣም ታላቅ ስራ ነው። ኢየሱስ በዙፋኑ ቀኝ ተቀምጦ የሰራው ስራ እጅግ በጣም አስደናቂ ስራ ነው። በሰማይም ደግሞ ትልቅ አምልኮ ክብር እየተደረገ ነው። ስለኔና ስለናንተ መዳን፣ ስለኔና ስለናንተ መጽደቅ፣ ስለኔና ስለናንተ መንግስት ነው፣ ስለኔና ስለናንተ ካህናቶች ነው። ሃሌሉያ። የታረደው ስለ መላእክቶች አይደለም። ሃሌሉያ ሃሌሉያ። ኢየሱስ ጌታ። ኃይል፣ ባለጠግነት፣ ጥበብ፣ ብርታት በባህር ውስጥ ያሉት፣ በምድር ላይ ያሉት፣ በሰማይ ያሉት እነዛ መላእክቶች ሁሉ እግዚአብሔር ምን ይላሉ? ያመሰግናሉ። እኛ ምናቃቸውና ማናቃቸው በምድር ላይ ያሉ የእግዚአብሔር ፍጥረት ሁሉ እግዚአብሔርን ያመሰግናሉ። ታርዳሃል እያሉ አይ ዶንት ኖ ለእግዚአብሔር ይገባዋል። ይሄ አንድች ቅንጣት ነገር ማለት ነው። ባህር ዛፍ እንኳን እኛ የምናቃጥለው እግዚአብሔርን ስለኛ ያመሰግናሉ። በምን ቋንቋ? እግዚአብሔር በሚገባው ቋንቋ። እሱን ለእግዚአብሔር እንተው። ሃሌሉያ። በምድር ውስጥ ያሉት፣ ከምድር በታች ያሉት ተባርካችኋል። ወዳችኋለሁ።